ስትቀበሉን የነበረው። አሁን ላይ ግን ለምንድን ነው ግን እኔም ብቻ ነው ወይስ እናንተም ናችሁ እንደኔ ተቸገራችሁት? እዛ ያለው ቢያንስ 3 አመት ግን ልሰጠኝ አልቻለም የገዛ ብር። አሁን ደግሞ እኔ ያስፈልገኛል፣ በአሁን ሰዓት ያስፈልገኛል። ከዚህ የበለጠ ትግስት የሚባል ነገር ተቸገርኩ ብዬ በቂጤ እንድፋቀቅ ወይ እንድለምን አላደርጉም። ያልፋል፣ ይሄም እንደሚያልፍ አምናለሁ። እውነቴን ነው የምላችሁ። በኢትዮጵያ ላይ አሁን ያለው ነገር ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? አለኝ። ክብሩ ይስፋ። የሰው ልጅ ያለ ቀን አይሞትም። እውነት ራሴን ለመቆጣጠር እሞክራለሁ በተቻለኝ አቅም ማለት ነው። ግን በጣም ከፍቶኛል። በቃ እንጃ። ልሳቅ ስትሉ ወደ ለቅሶ ይቀየራል፣ ላልቅስ ስትሉ ደግሞ ወደ ደስታ ይቀየራል። በዚያ አምናለሁ። ያው እንደምንም ለማሳለፍ እየሞከርኩኝ ነው፣ ግን አልቻልኩም። ከሰውም ርቃችሁ አይቻልም፣ ወደ ሰውም ቀርባችሁ አይቻልም። ህይወት በጣም ከባድ ናት። ደክሟችሁ ያውቃል? በቃ ምርር ብሏችሁ በቃኝ ብላችሁ ህይወት አስጠልቷችሁ ያውቃል? እውነቴን ነው የምላችሁ። ለእናንተ ይሄን ነገር ማውራት አልፈልግም። ካላችሁበት አንፃር ሁላችንም የራሳችን የሆነ ነገር አለ፣ የምንፈተንበት የምንደሰትበት። ግን እውነት እኔ እንጃ የአንዳንድ ሰው ህይወት ሳይ ደግሞ ተመስገን አይንንም ያላያለ እላለሁ። አመሰግናለሁ። ይሄን አይል አማራሪም ሰው አይደለም፣ ግን ቢያንስ ባወራ ይቀለኛል። ውስጤ ፍን ማረግ አልወድም። ውስጤን ፍን ሳረግ በጣም ነው ውስጤ የሚቆስለው። እውነቴን ነው የምላችሁ። እኔ በጣም ብዙ ማንኛውም ሰው እንደሚፈተን ተፈትኛለሁ። ማንኛውም ሰው እንደምሰቃይ፣ ማንኛውም ሰው እንደምራብ ተርቤያለሁ። ግን ጎበዝ ነኝ፣ ጠንካራ ነኝ ብዬ አስባለሁ። ከተረጋጋሁ በኋላ ወደ ራሴ ከተመለሱ በኋላ ነው ወደ እናንተ እንኳን የምመጣው ማለት ነው። ግን እኔ ተፈትኛለሁ። እኔ ብዙ ነገር ከሆንኩኝ አንፃር ለሰው ልጅ እኔ ያየሁትን ያለኝ ያ ነገር እንዳይ እመክራለሁ፣ ማስጠነቅቃለሁ። ግን አንዳንዴ ታግሳችሁ የሆነ ከአቅማችሁ በላይ ሆኖባችሁ ድንጋይ የምንሸከመው አይደል? የሆነ መሸከም አቅቶን አብረን የምንወርቀው ነገር የለም። አንዳንዴ እንደዛ ይሆንብኛል አውቃለሁ። በዚህ ባለውበት ሰዓት ላይ መጨነቅ እንደሌለብኝ፣ ማዘን እንደሌለብኝ፣ ጊዜም እንደቀረበ ታውቃላችሁ። ግን ጊዜም ደርሶ አልፏል። ያው በአሁኑ ሰዓት የሁሉም ሰው እንደ በፊቱ አይደለም። 9 ወር እንዳለቀ ወዳው የሚወልድ ሰው የለም። በአሁኑ ሰዓት ሁሉም ሰው እንደስጠይቅ አልፎ ነው 10ን ጨርሶ አንዳንዱ ወደ 11 እንኳን የሚገቡ ወራቶች አሉና ስለሱ አይደለም። ይሄ እግዚአብሔር የፈቀደው ጊዜው ሲደርስ ነው የሚመጣው። ነገሩን ልንገራችሁ ብዬ ነው በሱ ጉዳይ አይደለም የተጨነኩት። ግን እግዚአብሔርን እኔ ብዙ ነገሮች እያማረኝ ብዙ ነገሮች እየፈለኩኝ ለሰው ልጅ አሳልፌ የምሰጥ ሰው ነኝ። ይሄን አይልም መጥፎም አይደለም፣ ይሄን አይልም ደግ አይደለም። ግን ሰው በጣም ለኔ ይጨክንብኛል። የራሴን ነገር ነው የጠየኩት። እግዚአብሔርን ነው የምላችሁ፣ የራሴን ነገር ነው የጠየኩት። የሰው ትርፍ ነገር እንድመጣብኝም አልፈልግም። የራሴ ድካም ግን እፈልገዋለሁ። ግን በቃ የሆነ የራሳችሁን ነገር ጠይቃችሁ እንደለማኝ እንደ ክፉ እንደ ሌላ ነገር ስታስቡባችሁ ደግሞ የእውነት ልባችሁ በጣም ይሰበራል። እኔ አሁን እግዚአብሔር በሚያውቀው ቅድም ማለት ነው ዛሬ ልደታ ናት።
እንጃ ማልቀስ አልፈልግም ግን በጣም ከባድ አወዳደቅ ነበር የምወርቀው። ግን ፈጣሪ እንደዚህ ታውቃላችሁ የሆነ ሰው ልኮላችሁ እንደሚያነሳችሁ ያይል ነው። ሳላቅ ተናድጄ ሮጭ ወጣለሁ ስላዳልጦ እግሬ ወንበር ውስጥ ገባ። እንዲህ ነው ዘልዬ በሩን ባልዝ ኖሮ እንደዚህ ቦርቅ በጀርባይና ጭንቅላቴ ነበር የሚያገኘኝና አልተርፍም ነበር። ዛሬ ያጋጠመኝ በልደታ ግን ልደታ ማርያም በጣም ብዙ ፈተና ታስታውሳላችሁ። ከዚህ ከባባዬና አዝዬ አመት ሳይሞላው አዝዬ ወድቄ ነበር። ታስታውሱ ከሆነ እግሬ በጣም ቆስሎ ጉልበቴ ቁጭ ማለት ሽንት ቤት ሁሉ መጠቀም እስከሚያቅተኝ ለምን ሲደርቅ ልቀመጥ እንደስታጠፍ እየተሰነጠቀ እየደማ ለብዙ ወራቶች ተሰቃይቼ ነበር። ግን ልጄ ምንም አልሆነም። እኔ ቆስልኩኝ፣ ያው ተፈትኜ አለፈ ደረቀ። በጣም በልደታ ቀን በጣም እፈተናለሁ እጅግ በጣም በቃ እንዲዬ ልንገራችሁ። ግን እሷ ትጠብቀኛለች እና ተርፌያለሁ። ዛሬ ምንም አልሆንኩ። ምንም ሳልሆን መሬት ሳይነካኝ ስንጥር ሳይነካኝ ተርፌ አሁን እናንተ ጋር እንደዚህ ለማውራት በቅቻለሁ። ግን በጣም ውድ የሆነ ነገር ተበላሽቶብኛል። በጣም ውድ የሆነ ነገር ያ ነገር ሲበላሽብኝ የገዛ ብሬን ጠየቅኩኝ ለማሰራት ስፈልግ እና ከአረብ ሀገር ሳልመጣ አረብ ሀገሩኝ ያበድርኩኝ ብር ነው ጠየቅኩኝ። እግዚአብሔር በሚያውቀው ግን ምን አለሽ መቼ የሰጠሽኝ ነው? አለፈ እኮ እሱ አልፎ ስንት አመት ሆኗል። የለኝማ ሲኖረኝ ደስ ሲለኝ ሰጥሻለሁ፣ ሳትጠይቂኝ ሰጥሻለሁ። ለምን በክብር እስከዛን ጊዜ እንደዛ እያለቀሱ ብዙ ነገር እየሆኑ ሲቀበሉን የነበረው አሁን ላይ ግን ለምንድን ነው ግን እኔም ብቻ ነው ወይስ እናንተም ናችሁ እንደኔ ተቸገራችሁት? እዛ እያለሁ ቢያንስ 3 አመት እዚህ ከመጣሁ 4 አመቴ ስንት አመቴ ታገስኩኝ ግን ልሰጠኝ አልቻለም የገዛ ብር። አሁን ደግሞ እኔ ያስፈልገኛል፣ በአሁን ሰዓት ያስፈልገኛል። ከዚህ የበለጠ ትዕግስት የሚባል ነገር አለ? ከዚህ የበለጠ ታገሽ ትሉኛላችሁ? አትከሪ ትሉኛላችሁ? እነሱ የምፈልጉት እኔ ስጎዳ እኔ ሳለቅስ አላለቅስም። ተቸገርኩ ብዬ በቂጤ እንድፋቀቅ ወይ እንድለምን አላደርጉም። ያልፋል። ይሄም እንደሚያልፍ አምናለሁ። ግን በጣም ክፉ የሚያደርጉ ሰዎች አሉ፣ እግዚአብሔርን በጣም ክፉ የሚያደርጉ። አሁን ግን አልቻልኩኝም። እውነቴን ነው የምላችሁ። በኢትዮጵያ ላይ አሁን ያለውን ነገር ሁላችሁም ታውቃላችሁና እናንተም ጋር ብዙ ጦርነት አለ፣ እዚህም ብዙ ነገሮች አሉ። ሁሉም ጣራ ይነካ ነው። ሌላ መንቀሳቀስበት ወይም ደግሞ ሆነ ሌላ ገቢ ያለኝ ነገር የለም ታውቃላችሁና እኔ ሁሉ አማረሽ አይደለም። እንደ አቅሜ የምኖር ነኝ። ካገኘው ተመስገን፣ ካጣውም ተመስገን። ያገኘዋትን ቀምሼ የማደርሰው ነኝ። ለምን ከሳው፣ ለምን ጠቆርኩ፣ ለምን አጣው፣ በፊት እንዲህ ነበር ዛሬ ለምን ዝቅ አልኩ ምን ሰው አይደለም። ግን እውነቴን ነው የምላችሁ፣ ሰው ክፉ ያረጋችኋል፣ ሳትፈልጉ ክፉ ያደርጋችኋል። እቺ ያለውበት ቦታ ራሱ ፈተና ሆናብኛለች። እቺ የተቀመጥኩባት ራሱ በነፃነት የኔ ነው ብዬ እንድንቀሳቀስበት እየሆንኩኝ አይደለም፣ ደስተኛ እየሆንኩ አይደለም። በራሴ በለፈው፣ በራሴ በገዛው፣ በራሴ ላብ የማንንም ላብ ሳልጨምርበት ገዝቼበት እንኳን እንደፈለኩኝ ለማስተዳደር አልቻልኩኝ። እጅግ በጣም ከብዶኛል። እና በጣም ነው ከፋይ፣ በጣም ማለት ነው። ግን አሁንም ያልፋል። አልጠይቅም ነበር፣ እንደጠፋው ቁጥር ነበር። ግን አንዳንዴ ደግሞ በቃ አልጠይቅም ይቅር እንደጠፋ ወይ እንዳጠፋሁት አድርጌ ልቁጠረው ስትሉት የሆነ ሰዓት ላይ ለምን
የሚል የሆነ ጥያቄ እዚህ ጋር የማይመለስላችሁ የሆነ ጥያቄ አለ። ያ ነገር ይሆነብኛል እንጂ በፊትም ሳላገኝ ሳይመለስልኝም እየኖርኩ ነበር እልና ራሴን ጠይቃለሁ። ግን ደግሞ እልክ ያስገቧቸዋል። እልክ ማለት ነው የማው ስሜት ውስጥ እንዲገባ ያደርጉናል። እኔ በጣም ነው የከፋኝ። ምን ላድርግ?